100 የቻይና ሚሳኤሎች ዝግጁ ሆኑ። የተገለጠው የቻይና ብርቱ ክንድና የአሜሪካ ድንጋጤ። ለታይዋን የተጫኑት የቻይና አህጉር አቋራጭ ሚሳኤሎች። የቻይናና የአሜሪካ ነገር አሁን ለሰሚ የቸገረ ለፈራጅም የጨነቀ ነገር ሆኗል። በተለያየ ጊዜ በቻይና አዳዲስ ወታደራዊ ቴክኖሎጂ በተገለጠ ሚሳኤሎች በተንቀሳቀሱ ቁጥር ከወደ ዋሽንግተን ጩኸት ይበዛል። ከሰሞኑ ደግሞ ቻይና ከ100 የሚልቁ አህጉር አቋራጭ የባላስቲክ ሚሳኤሎችን ዝግጁ በሆነ የጦር መሳሪያ ማከመቻ ስፍራዎቿ አስገብታለች። ይህንን አረጋግጫለሁ ብሏል የአሜሪካ መከላከያ ተቋም ፔንታጎን። ታዲያ የቤጂንግ የጦር መሳሪያ ፍላጎት በከፍተኛ ሁኔታ ማደጉን ያመላከተው የፔንታጎኑ ሪፖርት ቻይና የጦር መሳሪያ ቁጥጥር ንግግሮች ለማድረግ ፍላጎት እንደሌላትም አመላክቷል። ከዚህም በተጨማሪ ከየትኞቹም ኒውክሌር ከታጠቁ ሀገራት በበለጠ ቤጂንግ የጦር መሳሪያዎቿን እያስፋፋችና እያዘመነች መሆኗንም የጠቀሱት አሜሪካኖቹ አሁን በትክክል ቻይና ቀጥተኛ ተገዳዳሪያቸው ብቻ ሳትሆን የወደፊት ፈተናቸው እንደሆነችም እየተገለጠላቸው ነው። ቤጂንግ ደግሞ በበኩሏ ከአሜሪካ የሚወጡ ሪፖርቶችን የወታደራዊ ቁመናዋን በከፍተኛ ሁኔታ እያጠናከረች ነው የሚሉ ሪፖርቶችን ስም የማጥፋትና ዓለም አቀፉ ማህበረሰብ የሚያሳስቱ የግዴለሽ መረጃዎች ስትልም ታጣጥላቸዋለች። ሆኖም ግን ፔንታጎን ቻይና ዝግጁ በሆኑ የጦር መሳሪያ ማከመቻ ስፍራዎቿ ከ100 በላይ አህጉር አቋራጭ ኒውክሌር ተሸካሚ ባላስቲክ ሚሳኤሎችን አስገብታለች ብሎ በእርግጠኝነት መረጃውን ይፋ አድርጎታል። ለመሆኑ የአሜሪካ ክስና የቻይና የሚሳኤል ጋጋታ ድርጊት ምን ፍንጭ ያሳያል? የትኞቹ ዘመናዊ ሚሳኤሎች ተጫኑ? ለታይዋን ያለው አንድምታስ ምንድን ነው? ሰሞንኛ እነዚህን ጥያቄዎች በድንቅ ጥንቅሩ አብጠርጥሮ ያስቃኛቸዋል። እስከ መጨረሻው አብራችሁን ቆዩ። ከሞን ሪል ስቴት የማይገኝ ድልና በስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርም አመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት። ከወደ አሜሪካ የወጣው የስጋት ሪፖርትና የትራምፕ ሙከራ መክሸፍ። አሁናዊ የፔንታጎን የስጋት ሪፖርት ይፋ ከመደረጉና ቻይና አደገኛ ሚሳኤሎችን እየጫነች እያዘጋጀች ነው ከመባሏ ከጥቂት ሳምንታት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ቻይና ከኒውክሌር መሳሪያዎች ነፃ ለመሆን ለመነጋገር ሊሰሩ እንደሚችሉ መጠቆማቸው የሚታወስ ነው። ነገር ግን የአሜሪካ መከላከያ ባወጣው ሪፖርት የፕሬዝዳንቱ ሀሳብ መክሸፉንና ቻይና በዚህ የፕሬዝዳንቱ ሀሳብ ላይ ፍላጎት እንደሌላት አሳይቷል። ጭራሹን አሁን ላይ ከቻይና በኩል ስለ ጦር መሳሪያ ቁጥጥር ምክክሮች የመነጋገር ምንም አይነት ፍላጎት የለም። ቻይና ከራሷ ውጭ ማንንም የማትሰማ ሆናለች። አሁን ይባሱኑ ደግሞ በሞንጎሊያ አቅራቢያ በሚገኘው ድንበሯ ዝግጁ የጦር መሳሪያ ማከመቻ ስፍራዎቿ ከ100 በላይ የአህጉር አቋራጭ ባላስቲክ ሚሳኤሎችን አስገብታለች። ስለ ቻይና በየቀኑ ሪፖርቶች የሚመዛው ፔንታጎን ቀደም ብሎ ቻይና በድንበሮቿ ዝግጁ የሆኑ የጦር መሳሪያ ማከመቻ ስፍራዎች እንዳሏት ቢናገርም የሚሳኤሎችን ቁጥር ግን አልገለጸም ነበር። በአሜሪካ የቻይና ኤምባሲ በበኩሉ ቤጂንግ የኒውክሌር ስትራቴጂን ራሷን ለመከላከል እንደምትጠቀምበት በመግለጽ የኒውክሌር ኃይሏን በዝቅተኛ ደረጃ ለብሔራዊ ደህንነቷ ትጠቀማለች በማለት ኒውክሌር የጦር መሳሪያን ያለመሞከር ስምምነትን እንደምታከብር ግን ገልጾ ነበር። አዲሱ የፔንታጎን ረቂቅ ሪፖርት በአዳዲሶቹ የቻይና ሚሳኤሎች የትኞቹ የአሜሪካ አካባቢዎች ኢላማ ሊሆኑ እንደሚችሉ ግን የተጠቆመ ነገር የለም። የአሜሪካ ባለስልጣናት ፔንታጎን ያዘጋጀው ረቂቅ ሪፖርቱ ለአሜሪካ ሕግ አውጪዎች ከመቅረቡ በፊት ሊቀየር እንደሚችል ቢጠቁሙም አሜሪካ በቻይና የሚሳኤሎችን መጠን መጨመር ስጋት እንዳለባት ማሳያ ተደርጎ ግን የሚወሰዱ ሆኗል። ለመሆኑ ወደ ድንበር ተጠጉ ከተባሉት የቻይና ሚሳኤሎች መካከል ለአሜሪካ የሚያሰጉት የትኞቹ ናቸው?
ቀዳሚው በቅርቡ የተገለጠው ዴፍ 61 አደገኛ አህጉር አቋራጭ ሚሳኤል ነው። በቅርቡ በቻይና ወታደራዊ ትዕይንት አደባባይ ላይ የታየው ይሄ እጅግ አደገኛና አህጉር አቋራጭ ሚሳኤል የቀደመውን ዴፍ 41 ለመተካት የወጣ የሚደንቅ ሚሳኤል ነው። የአደገኛ ባላስቲክ ሚሳኤል የተሰራው የቻይናን የኒውክሌር መሳሪያ አቅም ከፍ በማድረግና አህጉር ዘለል ጥቃቶችን መፈጸም እንድትችል ሲሆን ሚሳኤሉ እጅግ አደገኛ አቅም ያለውና ጠጣር ነዳጅ የሚጠቀም ግዙፍ የኒውክሌር አረር ተሸክሞ ብዙ ሺህ ኪሎ ሜትሮችን አቋርጦ የሚያጠቃ የሀገሪቱ አለኝታ ነው። አህጉር አቋራጭ ሚሳኤል ማለት አውዳሚ አረሮችን ተሸክሞ በጣም ረጅም ርቀት ለመጓዝ እንዲችልም ተደርጎ የተሰራ ተወንጫፊ የጦር መሳሪያ ሲሆን እያንዳንዱ ሚሳኤል በአንድ ጊዜ በርካታ በራሳቸው የሚተኮሱ አረራዎች ሊኖራቸው የሚችል ሲሆን እነዚህም የተለያዩ ኢላማዎችን በአንድ ጊዜ በተለያየ ቦታ መምታት ይችላሉ። የቀድሞ ሶቪየት ህብረት አህጉር አቋራጭ ሚሳኤሎችን ለመሞከር የመጀመሪያው ሀገር የነበረ ሲሆን በወቅቱም በአውሮፓውያኑ 1957 ነበር። በአሁኑ ወቅት ከሩሲያ በተጨማሪ አሜሪካና ቻይና ከፍተኛ የመሬት ላይ አህጉር አቋራጭ ሚሳኤሎች አሏቸው። ዩናይትድ ኪንግደም፣ ፈረንሳይ፣ ህንድ፣ እስራኤልና ሰሜን ኮሪያ አነስተኛ ወይም የባህር ሰርጓጅ ተለዋጮችም ያሏቸው ሀገሮች ናቸው። የአህጉር አቋራጭ ባላስቲክ ሚሳኤሎቹ ከሌሎች የባላስቲክ ሚሳኤሎች በበለጠ ሰፊ ግዛትን ማቋረጥ የሚችሉ እንዲሁም ፍጥነት ያላቸው ናቸው። ታዲያ ይህ አዲስ የቻይና ሚሳኤል ከ12000 ኪሎ ሜትር በላይ ተወንጭፎ ታርጌቱን ማውደም የሚችል ሲሆን በአሜሪካ ውስጥ የትኛውንም ቦታ መምታት ይችላል ይባልለታል። ልክ እንደ ሌሎቹ አህጉር አቋራጭ ሚሳኤሎች ሁሉ ተተኩሶ ከሰማይ ወደ ምድር በሚገባበት ጊዜ በሃይፐርሶኒክ ፍጥነት ተጉዞ ማጥቃትም ይችላል። ቻይና በትክክል ለወዳጅም ለጠላትም ብላ ትክክለኛ ዋጋውን ባታሳውቅም እንደዚህ አይነት ተንቀሳቃሽ አህጉር አቋራጭ ሚሳኤሎችን ለመስራት እጅግ ከፍተኛ ሀብትን ይጠይቃል። ከአሜሪካው ሚኒቲማን አህጉር አቋራጭ ሚሳኤል ጋር ሲወዳደር የላቀ ብቃት አለው የተባለለት ይሄ ድንቅ ሚሳኤል ቻይናን ወደ ሌላ ደረጃ አሸጋግሯታል። ታዲያ የሚሳኤሎች ብቃት የሚለካው ከጸረ ሚሳኤሎች ማምለጥ በመቻል ብቃታቸው ሲሆን ይሄ ዴፍ 60 ተንቀሳቃሽ ሚሳኤል ደግሞ ይህንን ብቃት ተላብሶ የተሰራ ነው። ቻይና ይህንን ዘመናዊና አደገኛ ሚሳኤል ስትገልጥ በስትራቴጂክና የኒውክሌር ኃይሏን በማዘመን ደረጃ ወደ ሌላ ምዕራፍ እየተሸጋገረች እንደሆነና ለአሜሪካና ምዕራባውያን እያሳየችበት ሆኖ አልፏል። አሁን ቤጂንግ በሚሳኤል ክንዷን እያፈረጠመች እንደሆነም ዓለም የተመለከተው እውነት ሆኗል። ቀጣዩ ዴፍ 26 ጓም ኪለር ነው። ዴፍ 26 እጅግ ኃይለኛ የማጥቃት አቅም ያለው የመካከለኛ ርቀት የባላስቲክ ሚሳኤል ሲሆን በፓሲፊክ ውቅያኖስ ላይ የሚገኙ የአሜሪካ ወታደራዊ ጣቢያዎችን በአንድ ትዕዛዝ መምታት የሚያስችል ድንቅ ብቃት አለው። ቅጽል ስሙም ጓም ኪለር ይሰኛል። አህጉር አቋራጭ ባላስቲክ ሚሳኤሎች በመደበኛነት 5500 ኪሎ ሜትር ርቀትን ቢሸፍንም አንዳንዶቹ ሚሳኤሎች ግን ከዚህ በበለጠ ርቀት ሊጓዙ ይችላሉ። እነዚህ ባላስቲክ ሚሳኤሎች በአማካኝ በሰዓት 24500 ኪሎ ሜትር ወይም በሰከንድ 7 ኪሎ ሜትር ገደማ የመወንጨፍ ፍጥነት አላቸው። ባላስቲክ ሚሳኤሎች በሮኬት ኃይል ወደ ላይ ተወንጭፈው ነው ኢላማቸውንም የሚመቱት። ፍጥነታቸውን የሚያገኙትም ወደ ላይ የሚወነጨፉበት አካሄዳቸው ነው። እነዚህ ባላስቲክ ሚሳኤሎች ያነሰ ፍጥነት ካላቸው ክሩዝ ሚሳኤሎች በበለጠ ለማሸነፍም ሆነ ለመቀልበስ የበለጠ አዳጋች አደርጋቸዋል። ከሀገራት ብዙ በጀት ለጦር መሳሪያ በመመደብ የምትቀድመው አሜሪካ በ140 ቢሊዮን ዶላር ሲሆን ቻይናም ብዙ ቢሊዮኖችን በመመደብ አሜሪካን መገዳደሯን ቀጥላለች። በዚህም ከዓመታት በፊት ዶንግፌንግ የተሰኘ አህጉር አቋራጭ ባላስቲክ ሚሳኤልን ይፋ በማድረግ በየጊዜው እያዘመነችም ለዓመታት ዘልቃለች። ዶንግፌንግ ለመጀመሪያ ጊዜ የተሰራው በ1999 በቻይናው አካዳሚ ኦፍ ላውንች ቬሂክል ቴክኖሎጂ ካልት ሲሆን ወደ አገልግሎት የገባው ግን በ2006 ነበር። በጊዜው አዲሱ ዶንግፌንግ በውስን አቅም ቢወጣም ዴፍ 4 ሚሳኤልን ለመተካት ውሎም ነበር። ከዓመታት በኋላ ደግሞ ሚሳኤሉ አቅሙን ጨምሮና ተሻሽሎ ከቻይና አሜሪካ በሚዘልቅ አቅም የወጣ ሲሆን የዴፍ 26ም የዛ አካል ነው። እጅግ ለየት ያለ አቋምና ግዙፍ ቁመና የተላበሰው አስደናቂ ሚሳኤሉ ቁመቱ ከ13 እስከ 15 ሜትር ድረስ ይደርሳል። ስፋቱ ደግሞ ለየት ባለ መልኩ እስከ 2.25 ሜትር ድረስ ይዘልቃል። ከመሬት ተነስቶ ሲወነጨፍ ጠቅላላ ክብደቱ 42000 ኪሎ ግራም ሲሆን ነጠላ ሚሳኤል አረር በመሸከም ጠላትን አመድ ማድረግ የሚያስችል አቅምም አለው። ተአምራዊ ፍጥነቱ ወደር የሌለው ሲሆን በማይታመን መልኩ ከድምፅ ፍጥነት በ4 እጥፍ ልቆ በሰዓት 29400 ኪሎ ሜትር ድረስ ይወነጨፋል። እነዚህ ልዩ የሚሳኤል አይነቶች ታዲያ የአሜሪካን የጦር መርከቦች ተከታትለው ማውደም የሚያስችል ድንቅ ሲስተም እንደተገጠመላቸውም ተነግሯል። ልክ እንደ ሌሎቹ ባላስቲክ ሚሳኤሎች ሁሉ የሚሳኤል በሚወነጨፍበት ጊዜ ሃይፐርሶኒክ ፍጥነትን ይዛል። አንዱ ሚሳኤል ዋጋ ደግሞ ከ15 እስከ 21 ሚሊዮን ዶላር ድረስም ይገመታል። እነዚህ ሁለት ሚሳኤሎች ታዲያ ከመቶዎቹ የሚሳኤል ጭነቶች መካከል ታይተዋል በሚል ነው ፔንታጎን የተሸበረው። ለመሆኑ የፔንታጎን ስጋት ምንድን ነው?
ፔንታጎን ባወጣው ረቂቅ ሪፖርቱ የቻይና የኒውክሌር ተተኳሾች ቁጥር በ2004 ከነበረው በ6 በመቶ ከፍ እንደሚል በመግለጽ ከቀደሙት ዓመታት አንጻር የኒውክሌር ተተኳሾች ምርቷ ፈጣን መሆኑንም ጠቁሟል። እንዲሁም በጎርጎሮሳውያኑ 2030 የኒውክሌር ተተኳሾቿ ምርት ፍጥነት በዚሁ ከቀጠለ ከ1000 ሊልቅ እንደሚችልም ጠቁሟል። ቻይና የኒውክሌር የጦር መሳሪያን ለራስ መከላከል ነው የምትጠቀመው ማለት ቀድሞ የኒውክሌር መሳሪያን ያለመጠቀምና ያለመሞከር ስምምነቶችን አከብራለሁ ባይናት። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሌሎች አገራት የኒውክሌር የጦር መሳሪያን በመሞከራቸው ቀጥለዋል በማለት አሜሪካም የኒውክሌር የጦር መሳሪያዎች መሞከርን እንደገና እንደምትጀምር ማስታወቃቸው ይታወሳል። የቻይና የውጭ ጉዳይ ሚኒስትር በበኩሉ የፔንታጎን ረቂቅ ሪፖርትን አለማየቱን በመግለጽ ሆኖም ከአሜሪካ በኩል ተመሳሳይ ክሶች እንደሚመጡ ጠቅሷል። ይህም የዓለም አቀፍ ወታደራዊ መረጋጋትን ለማቃወስና አሜሪካ የራሷን የኒውክሌር አቅም ለማጠናከር ምክንያት ለመፈለግ ያለመ ነው ብሎታል። ዋሽንግተን የዓለም ትልቁን የኒውክሌር ተተኳሾች ቁጥር እንደያዘች ሀገር ኃላፊነቷን ልትወጣ እንደሚገባ የዓለም አቀፉ ማህበረሰብ ሊያውቅ ይገባል ሲሉ አሳስበዋል። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በፕሬዝዳንት ትራምፕ ከቻይናና ሩሲያ ጋር በመምከር የሶስትዮሽ የኒውክሌር የጦር መሳሪያ ቁጥጥር እንዲኖር ፍላጎታቸውን ቢያንጸባርቁም እስካሁን በሶስቱ ሀያላን ሀገራት መካከል አዲስ የኒውክሌር የጦር መሳሪያ ቁጥጥር ስምምነት ንግግር ግን አልተደረገም። የቀድሞ ስምምነቶቻቸውም አደጋ ላይ መውደቃቸው እየተመለከተ ነው። አዲሱ የአሜሪካ እርምጃና የታይዋን ጉዳይ የፔንታጎን ረቂቅ ሪፖርት አሜሪካ ዋነኛ ወታደራዊ አጋር የሆነችላትና ቻይና እንደራሷ ግዛት የምታያትን ታይዋንን በ2027 እንደ አውሮፓውያን አቆጣጠር በጦርነት ልትይዛት እንደምትችል ስጋቱን አንጸባርቋል። በእርግጥ ቻይና ታይዋንን በጦር ልትጠቀልላት ትችላለች መባሉ የራሴ ግዛት አይደለችም ወይ ስትል ታስተባብላለች። በእርግጥ ቻይና ታይዋንን በጦር ልትጠቀልላት ትችላለች መባሉን በመመልከት የራሴ ግዛት አይደለችም ወይ እንዴት እንደ አዲስ ጠቀልላት አለው ስትል ታስተባብላለች። የፔንታጎን ረቂቅ ሪፖርት ቻይና በአየር ጥቃቶች ጭምር ታይዋንን ለመጠቅለል ጦርነት ብትከፍት የአሜሪካ በኤሽያ ፓሲፊክ የሚገኘው ሁኔታም ሊረበሽ እንደሚችል ስጋቱን አጋርቷል። ዋሽንግተን ለታይዋን ዋነኛ ወታደራዊ አጋር ከመሆኗን ባሻገር ከደቡብ ኮሪያ፣ ጃፓን፣ ፊሊፒንስና አውስትራሊያ ጋር በኤሽያ ፓሲፊክ ቀጠና ወታደራዊ አጋርነቶች አሏት። ከታይዋን ባሻገርም በደቡብ ቻይና ባህር ላይ የቻይና ይገባኛል ጥያቄዎች ከአሜሪካና ከቀጠናው ሀገራት ጋር ቻይናን ፍጥጫ ውስጥ ከቷታል። የፔንታጎን ረቂቅ ሪፖርቱ ቻይና ተጨማሪ የአሜሪካን የኤሽያ ፓሲፊክ ቀጠና ጦርነት ስጋት ውስጥ ከሚከቱ ከ100 በላይ አህጉር አቋራጭ ባሊስቲክ ሚሳይሎችን ልትጨምር መሆኑን ባመለከተበት የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሜሪካ ግዙፍ የጦር መርከቦችን እንደምትገነባ በትይዩ አስታውቀዋል። ይህም የአሜሪካ የባህር ኃይል ይበልጥ ሊጠናከር እንደሚችልና የጦር መርከቦች አምራች ተቋማት ጊዜና ውጪ በመፍጀት ጥብቅ ምርመራ ሊደረግባቸው እንደሚችል አንድ ጥቆማ እየሰጠ ሆኗል። ትራምፕ የጦር መርከቦቹ ከቀድሞዎቹ ግዙፍና ፈጣን ብሎም በ100 እጥፍ ኃያል እንደሚሆኑም ጠቁመዋል። ይህ ተግባር ለማንኛውም ሀገር ሲሉ ለቻይና ጭምር ምላሽ እንደሚሆንም ፕሬዝዳንቱ ተናግረዋል። የጦር መርከቦቹ እስከ 30 ሺህ ቶን እንደሚመዝኑ ትራምፕ ሲያስታውቁ በሁለት የጦር መርከቦች ተጀምሮ እስከ 20ና 25 የጦር መርከቦች ሊደርስ እንደሚችልም ተመላክቷል። ፕሬዝዳንት ትራምፕ የአሜሪካ የጦር መርከቦች ቁመና ላይ ያላቸውን ትችት ሲገልጹ እንደነበር የሚታወቅ ሲሆን በንድፎቻቸውም ጭምር በግል እንደሚሳተፉ ያስታወቁት ፕሬዝዳንቱ ይህ እቅዳቸው የአሜሪካን የባህር ኃይል የበላይነት የማስጠበቅ እቅድ አካል ተደርጎም ተወስዷል። የሶስትዮሽ የኒውክሌር ስምምነት መፍረስና ቀጣዩ እርምጃ የአሜሪካ መከላከያ ረቂቅ ሪፖርት ቻይና ተጨማሪ አህጉር አቋራጭ ባላስቲክ ሚሳይሎችን ጉዳይ መመልከቱ የተሰማው በአሜሪካና ሩሲያ መካከል ጎርጎሮሳውያኑ 2010 የተደረገው የኒው ስታርት ትሪቲ የኒውክሌር የጦር መሳሪያ ቁጥጥርን የተመለከተ ስምምነት ሊያበቃ የ2 ወራት ጊዜ ሲቀረው የታየው ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ስምምነቱ ለተጨማሪ 5 ዓመታት እንዲራዘም ቢያደርጉም አሁን ላይ ለተጨማሪ ጊዜ የሚራዘምበት አግባብ ያላመለከተ መሆኑንም ይገለጻል። የስምምነቱ ማብቃትም በአሜሪካ ሩሲያና ቻይና መካከል የሚደረገውን የጦር መሳሪያ ፉክክር በይፋ ሊያባብሰው ይችላል በሚለው የብዙዎች ታዛቢዎች ስጋት ሆኗል። ይበልጥ የኒውክሌር መሳሪያዎችን የማምረት እሽቅድድም ባለበት አሳሪ ዲፕሎማሲያዊ ስምምነት አለመኖር ለየትኛውም የዓለም ሀገር ስጋት የሚደቅን መሆኑም እየተመለከተ ነው። የፔንታጎን ረቂቅ ሪፖርት ከሆነ የቻይና ወታደራዊ ገቢ በሙስና ሳቢያ ከ3 አስርት ዓመታት በኋላ ቀንሷል። ባለፉት 18 ወራትም በትንሹ 26 በመንግስት የጦር መሳሪያ ተቋማት ውስጥ የነበሩ ከፍተኛና መካከለኛ አመራሮች ምርመራ ተከፍቶባቸዋል ወይም ከስልጣናቸው ተነስተዋል። ሆኖም ቻይና የኒውክሌር ጦር መሳሪያዎች አቅሟንና ቁጥሯን በማጠናከር መቀጠሏ እየተመለከተ ነው። የፔንታጎን ረቂቅ ሪፖርት ያሳየው ከ100 የሚልቁ የአህጉር አቋራጭ ባላስቲክ ሚሳይሎችን ወደ ዝግጁ የጦር መሳሪያ ማከማቻ ስፍራዎቿ በሞንጎሊያ አቅራቢያ ድንበሯ ሳታስገባ እንዳልቀረችም መመልከቱ የዚህ ማሳያ ሆኗል።
በአያላኑ መካከል የሚደረግ የኒውክሌር ጦር መሳሪያ ፉክክርን ለመገደብም ያለው ዲፕሎማሲያዊ መንገድ ቤጂንግ ፈቃደኛ ለመሆኗን ረቂቅ ሪፖርቱ ማመልከቱ ሊያስተጓጉለው የሚችል ነው። ፔንታጎን ቀድሞም ከአሜሪካ በኩል ከጎርጎሮሳውያን 27 ቻይና ታይዋንን በጦርነት ለመያዝ የቆረጠችበት ዓመት መሆኑን በድጋሜ ማረጋገጡም በኤዥያ ፓሲፊክ ቀጠና አሜሪካና አጋሮቿ ያላቸውን ወታደራዊ ዝግጁነት እንዲያጠናክሩ ሊያነሳሳ እንደሚችልም እየተጠቆመ ነው። በቅርቡ ከጃፓን በኩል ቻይና ታይዋን ላይ ጦርነት ብትከፍት ጦሯ ጣልቃ ሊገባ እንደሚችል መግለጿ የሁለቱን ሀገራት ግንኙነት እንዳሻከረውም ይታወቃል። የቻይና የረጅም ርቀት ሚሳኤሎች አቅም መጨመርም የአሜሪካ ጦር በኤሽያ ፓሲፊክ ቁመናው ላይ ፈተናና አደጋን የሚጋርጥ ነው። የዋሽንግተንን የባህር ኃይል የበላይነት እንዲጠብቅ ግዙፍ የጦር መርከቦችን አሜሪካ እንድትገነባ እንደሚያደርጉም አስታውቋል። ታዲያ ቀደም ብለን እንዳልነው የአሜሪካ መከላከያ በረቂቅ ሪፖርቱ እንዳሳየው ቻይና ከ100 በላይ ዝግጁ የሆነ የሀገር አቋራጭ ሚሳኤሎችን ወደ ሞንጎሊያ አቅራቢያ ድንበሯ አስገብታለች ማለቱ ቻይና በበኩሏ ይህንን ነገር የአሜሪካ ኒውክሌር ኃይሏን ለማጠናከር ምክንያት የመደርደሯ አዝማሚያ ነው ብለዋለች። የተወደዳችሁ የሰሞነኛ ቤተሰቦች ዛሬው ጥንቅራችን ይህንን ይመስላል። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ። ከሞን ሪል ስቴት የማይገኝ ድልና በስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8 በመቶ ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100 በመቶ ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50 በመቶ ባንክ ብድርም አመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30 በመቶ ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት